ጤና ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያም በህዳሴው ግድብ አቅራቢያ የግብጽ ጦር መጠጋቱ ተዘገበም። ጦሩ እየተዋጋ እንደሆነም ተገልጿል። ዝርዝሩ ተዘጋጅቷል። በኦሮሚያ ክልል በቀጠለ ውጊያ ሳቢያ የባንክ ስራ አስኪያጁ መገደላቸው ተሰማም። አቶ ሽመልስ አብዲሳ ለቄሮ ጥሪ ስለማቅረባቸው በተነገረ ተመሳሳይ ሰሞን በክልሉ የሚፈጸሙ ግድያዎችም ቀጥለዋል። ይህንንም ይዘናል። የአልሻባብ ከፍተኛ አመራር ልጅ በኢትዮጵያ ውስጥ ብልጽግናን ወክለው ለምርጫ እጩ መሆናቸው ተገለጸም። የኒህ የብልጽግና እጩ አባታቸው ደግሞ ሰሞኑን የአልሻባብ ወታደሮችን ሲያስመርቁ ታይተዋል። ተጨማሪ ያለን ብልጽግና በባንኮች ውስጥ የገንዘብ እጥረት እየገጠመኝ ነው አለ። የሀገራዊ ፕሮጀክቱን ጦርነት ያደረገው አገዛዙ ወጪ 48 በመቶ አድጓልም ብሏል። ይህንንም ይዘናል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ሳቢያ ስልታዊ የነዳጅ ክምችቱን ወይም ሪዘርቡን እየተጠቀመ እንደሆነ ገለጸ። በዚህ ጦርነት ሳቢያ ወደ 10 ከተሞች የሚደረገው በረራ ለማቋረጥ መገደዱንም አስታውሷል። ሌላኛው መረጃችን ነው። የኢራን ጥቃቶች ቀጥለው የኩዌት ኤርፖርት መመታቱ ተሰማ። ዶናልድ ትራምፕ ደግሞ ጦርነቱ ይጠናቀቃል ያሉበትን የጊዜ ገደብ አስቀምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የእግረኛ ሰራዊታቸው ዘመቻ እንዲጠናከር ትዕዛዝ መስጠታቸው ታውቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በኦሮሚያ ክልል በቀጠለው ጦርነት ሳቢያ የባንክ ስራ አስኪያጁ መገደላቸው ተሰማ። አቶ ሽመልስ አብዲሳ ለቄሮ ጥሪ ስለማቅረባቸው በተነገረ ተመሳሳይ ሰሞን በክልሉ የሚፈጸሙ ግድያዎችም ቀጥሏል። የኦሮሞ ነጻነት ጦር እንቅስቃሴ ከምዕራብ ወደ ማዕከላዊ የክልሉ አካባቢዎች የተሸጋገረ ስለመሆኑ ከሰሞኑ የነበሩ ውጊያዎች ያሳያሉ። አቶ ሽመልስ አብዲሳ ኩምሳ ድሪባ ጃልመሮን ጨምሮ እያነሱ ቄሮን ታግለን ያመጣነው ስርዓትን ሊጠብቅልን ይገባል እንጂ ስለምን ይታገለናል እያሉ ንግግር ሲያደርጉ የነጻነት ጦሩ ኃይሎች ደግሞ ከአዲስ አበባ እስከ 100 ኪሎ ሜትር ራዲየስ ውስጥ ባሉ አካባቢዎች ጭምር ውጊያዎችን ያከናውኑ ነበር። የኦህዴድ ብልጽግና ኮንፈረንሱ ቢሾፍቱ ውስጥ በሚካሄድበት ወቅት በምዕራብ ሸዋ ዞን ጮቤ ወረዳ አስተዳደር ላይ ጥቃት ይደርስ ነበር። ባለፉት ቀናት ጥቃት ከተፈጸመባቸው አካባቢዎች መካከል ወደ ሱሉልታ መስመር ወሰርቤ አካባቢ የደረሰው እንዲሁም አዳሚት ሁሉ ላይ ያጋጠመውና ሌሎችም የሚጠቀሱ ናቸው። በተመሳሳይ በክልሉ ምዕራብ ሸዋ ዞን ሜታሮቢ ወረዳ የሲንቄ ባንክ ቅርንጫፍ ዋና ስራ አስኪያጅ አዱኛ ወዩ ከሰሞኑ በነበረ ጥቃት መገደላቸው ታውቋል። የወረዳ አስተዳደሩ የስራ አስኪያጁ ህይወት በታጣቂዎች ጥቃት ሳቢያ ማለፉን ከመግለጽ በስተቀር በምን አይነት ሁኔታ የሚለውን ግን በዝርዝር አላቀረበም። እንዲያም ሆኖ ሌላ የዚህ ጦርነት ሰለባ የባንክ ባለሙያ ስለመሆናቸው የስንቄ ባንክ የዳይሬክተሮች ቦርድ የስራ አስኪያጁን ሞት በተመለከተ በይፋዊ የማህበራዊ ትስስር ገጹ ያሰራጨው መረጃ ያመለክታል። በኦሮሚያ ክልል ለዛውም ከአዲስ አበባ ቅርብ ርቀት ባሉ ስፍራዎች የባንክ ባለሙያዎች በተደጋጋሚ የእርስ በርስ ጦርነቱ ተጠቂዎች የሆኑበት አጋጣሚም የሚታወቅ ነው። አቶ ሽመልስ አብዲሳ ከሰሞኑ ጨቋኝ ስርዓትን ገረሰስን እያሉ ንግግር ሲያደርጉ በተከሉት ገዳይ ስርዓት ሳቢያ በየስፍራው የሚገኙ የጸጥታ አካላትም ህይወታቸው እንደ ዘበት ቀርቷል። ከሰሞኑ እንኳን በኦሮሚያ ክልል ምስራቅ ሸዋ ዞን ታጣቂዎች አደረሱት በተባለ ጥቃት የመታራ ስኳር ፋብሪካ ሰራተኞችና ሌሎችን ጨምሮም በሁለት ቀናት ውስጥ ብቻ 9 ሰዎች ሲገደሉ ሌሎች መጎዳታቸው ተዘግቧል። በዚህ አካባቢ አሽከርካሪዎችና ረዳቶች መሰል የጥቃት ሰለባዎች ስለመሆናቸው የሚዘነጋ አይሆንም። በህዳሴው ግድብ አቅራቢያ የግብጽ ጦር መጠጋቱ ተዘገበም። ጦሩ እየተዋጋ እንደሆነም ተገልጿል። የብልጽግናው መንግስት የተባበሩት አረብ ኤሚሬቶች ተላላኪ ሆኖም የሐሚቲ አማጺ ኃይሎችን የሚያሰለጥንበትን ካምፕ መክፈቱ ከተገለጸ በኋላም በምዕራብ ኢትዮጵያ የድሮንና የምድር ጦር ውጊያዎች ሲካሄዱ መቆየታቸው የሚታወስ ነው። በመሐመድ ቢን ዛይድ ትዕዛዝ በአብይ አህመድ ፈጻሚነት የተከፈተው ካምፕም ከህዳሴው ግድብ አቅራቢያ እንደሚገኝ በሮይተርስ ዘገባ ላይ መገለጹ የሚታወስ ነው። አሁን የተሰራጨው
የደረሰው ዘገባ ደግሞ በዚሁ ብልጽግና ጎትቶ ባስገባው ጦርነት ምክንያት ከህዳሴው ግድብ ቅርብ ርቀት የግብጽ ሰራዊት ውጊያ እያከናወነ ነው የሚል ነው። ይህንን ዘገባ ያሰራጨው ደግሞ ሱዳን ታይምስ ነው። እንደ ሱዳን ታይምስ ዘገባ ከሆነ የሐሚቲ ሚሊሻ ኃይል ከዚህ የግብጽ ሰራዊት ጋር እየተዋጋ ይገኛል። በኢትዮጵያ ድንበር አቅራቢያ የሚገኝ አንድ የግብጽ ጦር ሻለቃን ከቦ ይገኛል ያለው ዘገባው ሚሊሻ ኃይሉና ተባባሪዎቹ 640 አባላት ያሉትን ይህንን የግብጽ ሰራዊትን ለመደራደር ሞክረውም ነበር ይላል። ይሁን እንጂ የቀረበውን የድርድር ጥያቄ ውድቅ በማድረጉ ወታደሮቹ በአስቸኳይ እጃቸውን እንዲሰጡ ትዕዛዝ ተላልፏል ሲልም ያክላል። ይህ የጦር ክፍል ቀደም ሲል የጀነራል አልብሩሃን ጦር ሲደግፍ የቆየ ነው የሚለው የሱዳን ታይምስ ዘገባም በኋላ ግን በታላቁ የኢትዮጵያ ህዳሴ ግድብ ቅርብ ርቀት አካባቢ ወደሚገኝ የወርቅ ቁፋሮ ተግባር ፊቱን አዙሮ ነበር ብሏል። ይህንን የግብጽ ጦር ጉዳይ በተመለከተ ከሁለቱም ወገን በኩል ማረጋገጫ አሊያም ማስተባበያ አልወጣም። የአልሻባብ ከፍተኛ አመራር ልጅ በኢትዮጵያ ውስጥ ብልጽግናን ወክለው ለምርጫ እጩ ሆኑ። እኒህ የብልጽግና እጩ አባታቸው ደግሞ ሰሞኑን የአልሻባብ ታጣቂዎችን ሲያስመርቁ ታይተዋል። ሌላ ሶማሊያዊ ዜጋም በሌላ የምርጫ ክልል እጩ ሆነዋል። የአብይ አህመድን ስልጣን ህጋዊ ሽፋን ለመስጠት ዓላማ ያደረገ ተራ ድግስ ነው በሚል በርካታ የፖለቲካ ኃይሎች ውድቅ ሲያደርጉት የሚስተዋለው ይህ ምርጫም በአስገራሚ ጉዳዮች ታጅቦ ቀጥሏል። በፖለቲካ መስክ ሰርተው የማይታወቁ የሙዚቃ አቀናባሪዎች ፓስተሮች እና ሌሎችንም እየፈለገ እጩ ሆኑልኝ የሚለው ብልጽግና አሁን ደግሞ የአልሻባብ ቤተሰቦችንም በአባልነት አስመዝግቦ ወደ ስራ መግባቱ ተሰምቷል። በሶማሌ ክልል የጀረር ዞን የአዋሬ ወረዳ እጩ ተወዳዳሪ ሆነው ለክልሉ ምክር ቤት አባልነት የተዘጋጁት አቶ አህመድ እስማኤል የአልሻባብ ከፍተኛ አመራር የሆኑት የአቶ እስማኤል ሃሩን ልጅ ናቸው። አቶ እስማኤል የአልሻባብ ዋና ከተማ የሆነችው የጅልብ ከተማ የጸጥታ ኃላፊ ሲሆኑ የሽብር ቡድኑ በተቆጣጠራቸው አካባቢ የጎሳ ግጭት ሲያጋጥም እንደ ሀገር ሽማግሌ የሚጠቀሙበትም ሰው ነው። ሰሞኑን የሽብር ቡድኑ ታጣቂዎችን ሲያስመርቅም በስፍራውም ተገኝቶ ሲያስመርቅ የሚታይበት ምስል በአልሻባብ ልሳኖች በኩል ተሰራጭቶ ነበር። ነፍባኑ ገረብ ኪንደ ኩታገናይ ማልባኑ ኩታገናይ መስከሕባኑ ኩታገናይ በደስታ ብዛት የምናገረውን ሁሉ በደንብ አላውቅም። ንግግሬ ሁሉ እየጠፋብኝ ነው። ካላህ ዘንድ ውሳኔ ካገኘን ከናንተ ጋር ለመቆም ቃል እንገባላችኋለን። በነፍሳችን ከናንተ ጎን እንቆማለን። በገንዘባችን ከናንተ ጎን እንቆማለን። በሐሳባችንም ከናንተ ጎን እንቆማለን። የኒህ የአልሻባብ ከፍተኛ አመራር ልጅ የሆኑት አቶ አህመድ እስማኤል ደግሞ በሶማሌ ክልል ውስጥ የርዕሰ መስተዳደሩ አማካሪ ሆነው ያለፉትን ዓመታት ያሳለፉ ናቸው። አሁን ደግሞ የክልሉ ምክር ቤት አባል ለመሆን በእጩነት ተመዝግበዋል ተብሏል። የአልሻባብ ዋና ከተማ የጸጥታ ኃላፊ የሆኑት እስማኤል ሁለተኛ ልጅ ደግሞ በሙስጠፋ መሐመድ ዘመን ቢሊዮነር ከተደረጉ ባለሀብቶች መካከል አንዱ ሲሆኑ ስማቸውም ዳሩድ እስማኤል ይባላል። እስማኤል አህመድ ላለፉት ዓመታት የሙስጠፋ መሐመድ የሰብአዊ አገልግሎቶች አማካሪ ሆኖ የቀጠሉ ሹም ወንድማቸው ዳውድ ደግሞ በክልሉ ውስጥ ሀብታም የተደረጉ ሰው ሲሆኑ አባታቸው በአመራርነት የሚያገለግሉት አልሻባብ በበኩሉም በኢትዮጵያ ታሪክ ለመጀመሪያ ጊዜ 150 ኪሎ ሜትር ወደ ኢትዮጵያ ግዛት ዘልቆ ጥቃት የሰነዘረውን ባለፉት ዓመታት ነው። በተያያዘ ዜና የሀገረ ሶማሊያ አምባሳደር ሆኖ በኬንያ ተመድበው የነበሩት ሁሴን ቃሲም እንደዚሁ የብልጽግና እጩ ሆኖ ተመዝግቧል ተብሏል። ይህ በምስሉ ላይ የሚታየው ደብዳቤ ከ9 ዓመታት በፊት እንደ አውሮፓውያኑ የዘመን ቀመር ሰኔ 27 2017 የሶማሊያ ፌዴራላዊ ሪፐብሊክ የውጭ ጉዳይ ሚኒስትር ለኬንያ የውጭ ጉዳይ ሚኒስትር የላከው ኦፊሻላዊ ደብዳቤ ሲሆን አቶ ሁሴን ቃሲምን አምባሳደር አድርጎ መመደቡንና አቶ ቃሲምን በሶማሊያ መንግስት ውስጥ በተለያዩ የኃላፊነት ቦታዎች ላይ ያገለገሉ ከፍተኛ ልምድ ያላቸው ዲፕሎማት ስለመሆናቸውም ያትታል። እንዲህ ያሉት ሶማሊያዊ በዛው በሶማሌ ክልል ጀረር ዞን አሁን የብልጽግና እጩ ሆነው ስለመቅረባቸው ተሰምቷል። ግለሰቡ የአቶ ሙስጠፋ መሐመድ አጎት ሲሆኑ በአሁኑ ወቅትም የጽህፈት ቤታቸው ኃላፊ ሆነው ተሾመው ይገኛሉ። ብልጽግና በባንኮች ውስጥ የገንዘብ እጥረት እየገጠመኝ ነው አለ። ሀገራዊ ፕሮጀክቱን ጦርነት ያደረገው አገዛዙ ወጪ 48 በመቶ አድጓልም ብሏል። የውጭ ምንዛሬ የማገኝባቸው ምርቶች ዋጋ ቀንሶብኛል ሲልም መግለጫ አውጥቷል። የብሔራዊ ባንክ ይፋ ያደረገው የፖሊሲ መግለጫ ባለፉት ጊዜያት የዋጋ ግሽበት እንዲቀንስ አድርጋለሁ፣ በቀጣይ ኑሮ ከተወደደባቸው በኢራን ጦርነት ምክንያት ነው ሲልም የፈጠረውን ቀውስ ውጫዊ ያደርጎታል። እንዲያም ሆኖ በርካታ ኢኮኖሚያዊ ውድቀቶቹን አምኗል። የሀገር ውስጥ ገቢ በ65 በመቶ አድጓል ይልና
ወጪው በ48 በመቶ በመጨመሩ በአጠቃላይ የበጀት ጉድለቱ ካለፈው ዓመት በከፍተኛ ሁኔታ እንዲሰፋ ሆኗል ይላል። ይህም የብልጽግናው አገዛዝ የፋይናንስ ዲሲፕሊን ውድቀት ሲሆን ካለው ገቢ በላይ ገንዘብ ወደ ገበያው እየረጨ መሆኑን ያመላክታል። በተለይም በግል ባንኮች ዘንድ ደንበኞቻቸው የሚፈልጉትን ጥሬ ገንዘብ የመስጠት አቅም ማነስ ወይንም የገንዘብ እጥረት መታየቱን በመግለጫው ላይ ተመላክቷል። ይህም በባንክ ዘርፉ ላይ ያለውን አለመረጋጋትና የመንግስት የቁጥጥር ስርዓት ክፍተት ያለበት ስለመሆኑ ይጠቁማልም ተብሏል። ለሀገር ውስጥ አምራች ኢንዱስትሪዎች አስፈላጊ የሆኑ የጥሬ እቃዎችን መግዛት የሚያስችለው የገቢ ንግድ መቀነሱም ተመላክቷል። ይህ ማለትም አምራች ዘርፉ ወደፊት በግብዓት እጥረት ምክንያት ምርት እንዲቀንስ አሊያም እንዲቆም ሊያደርገው የሚችል ትልቅ ስጋት ውስጥ ስለመሆኑ በተዘዋዋሪ ያመነበት ነው። ባለፈው ዓመት በዓለም የወርቅና የቡና ዋጋ መወደድ ምክንያት ረብጣ ገንዘብ መሰብሰብ የቻለውና ጠመንጃዎቹንም የገዛው ብልጽግና በሀገሪቱ ታሪክ ታይቶ የማይታወቅ የውጭ ገቢ አገኘው ሲል እንደነበር አይዘነጋም። ብሔራዊ ባንክ ባወጣው አዲስ የፖሊሲ ሪፖርቱ ግን መንግስት የውጭ ምንዛሬ ለማግኘት ተስፋ የሚያደርግባቸው ዋና ዋና የግብርና ምርቶች ሽያጭ መቀነሱን አምኗል። በተለይም የቡናና የቅባት እህሎች የውጭ ንግድ መጠን ካለፈው ዓመት ጋር ሲነጻጸር ዝቅ ማለቱ በዘርፉ የታቀደው የገቢ ግብ አለመሳካቱንም ገልጿል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ሳቢያ ስልታዊ የነዳጅ ክምችት ወይንም ሪዘርቡን እየተጠቀመ ስለመሆኑ ገለጽም። በዚህ ጦርነት ሳቢያ ወደ 10 ከተሞች የሚያደርገውን በረራ ለማቋረጥ መገደዱም ተገልጿል። በመካከለኛው ምስራቅ እየተባባሰ የመጣው የጂኦ ፖለቲካዊ ውጥረት በዓለም አቀፍ የነዳጅ አቅርቦት ላይ ተጽዕኖ ማሳደሩን ተከትሎ የኢትዮጵያ አየር መንገድ ያለበትን የጀት ነዳጅ እጥረት ስጋት ለመቋቋም በሚል በአዲስ አበባና በጅቡቲ የሚገኘውን ስልታዊ የነዳጅ ክምችት ወይንም ሪዘርቡን እየተጠቀመ ስለመሆኑ አሳውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለካፒታል እንደገለጹት በባህረ ሰላጤው ቀጠና በተከሰተው ጦርነት ሳቢያ የአየር ክልሎች መዘጋጀትና የነዳጅ አቅርቦት መስመሮች መቋረጥም አጋጥሟል። ይህንን ችግር ለማለፍ በሚል ደግሞ አየር መንገዱ አስቀድሞ ያዘጋጀውን መጠባበቂያ ነዳጅ ስራ ላይ በመዋል ላይ ይገኛል ብለዋል። በቅርቡ በጦርነቱ ምክንያት አየር መንገዱ ወደ 8 ሀገራትና ወደ 10 ከተሞች የሚያደርገውን በረራ ለማቋረጥ ስለመገደዱ አረጋግጧል። ወደ ሊባኖስ፣ እስራኤል፣ ዮርዳኖስ፣ ኩዌት፣ ባህሬን፣ ኳታር፣ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ እንዲሁም ወደ 10 ከተሞች የሚያደርገውን በረራ ለማቋረጥ ተገዶ ነበርም ብለዋል። ምንም እንኳን አሁን ላይ ወደ ተባበሩት አረብ ኤሚሬቶች ሻርጃም እንደዚሁም ወደ ሳውዲ አረቢያ ዳማም በረራዎች ቢጀመሩም እነዚህ በረራዎች ግን በዋናነት ዜጎችን ወደ ሀገራቸው ለመመለስ ያለሙ ናቸው ሲሉም አስረድቷል። ይህ ሁኔታ የመንገደኞች ቁጥር እንዲቀንስና የገቢ ማጣት እንዲፈጠር ስለማድረጉም ነው ያነሱት። የዓለም አቀፉ የነዳጅ ዋጋ መናር የአውሮፕላን ነዳጅ ዋጋ ገበያ ላይ ከእጥፍ በላይ ጭማሪ እንዲያሳይ በማድረጉ አየር መንገዱ ላይ ትልቅ ፈተና ስለመፍጠሩም ጠቁሟል። ይህ ግዙፍ ተቋም ጭምር እየተፈተነበት ያለን ይህንን ጦርነት ነው። ብልጽግናዎች የዓለም ጦርነቶች ከመጡ የሚጎዱት እነሱ እንጂ እኛ ለመጠቀም እንሞክራለን ሲሉ የከረሙት፣ በእርግጥ በቅርቡ ደግሞ አደጋ እየመጣ ነው ብለው መፍትሄ ያሉትንም እንዲህ አቅርበው ነበር። ከዚህ ቀደም ከምናውቀው ዝናብ በተለየ መንገድ እኛ ኢትዮጵያውያን ልንወስድ ይገባናል። ምክንያቱም ዘንድሮ በመካከለኛው ምስራቅ በተፈጠረው ችግር 2 አንኳር አስፈላጊ ጉዳዮች፣ አስፈላጊ ግብአቶች አደጋ ደርሶባቸዋል። አንደኛው ነዳጅ ኢነርጂ ነው። ሁለተኛው ማዳበሪያ ነው። ሁለቱ ቁልፍ ግብአቶች በደረሰባቸው አደጋ የመጀመሪያው ጥቃት የሚያጋጥመው ምግብ ነው። የኢራን ጥቃቶች ቀጥለው የኩዌት ኤርፖርት መመታቱ ተሰማም። ዶናልድ ትራምፕ ደግሞ ጦርነቱ ይጠናቀቃል ብለው የሚያስቡበትን ቀነ ገደብ አስቀምጧል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእግረኛ ሰራዊታቸው ዘመቻ እንዲጠናከር ትዕዛዝ መስጠታቸው ታውቋል። የመካከለኛው ምስራቅ ጦርነት ቀጥሎ ኢራንም ዋና ከተማ ቴሄራን በርካታ ስፍራዎችን ወደ ፍርስራሽነት እየቀየሩ ያሉ ጥቃቶችን ከአሜሪካና ከእስራኤል ማስተናገዷን ገፍታበታለች። በተቃራኒው ኢራን ደግሞ ወደ ተለያዩ ሀገራት እያደረ የምትገኘውን ጥቃት ያጠናከረች ሲሆን በኩዌት ኤርፖርትም ከፍተኛ ፍንዳታ ማጋጠሙ ተሰምቷል። ከባድ እሳትም ተያይዞ መታየቱ ተገልጿል። የሀገሪቱ ባለስልጣናት ጥቃቱ የነዳጅ ታንኮች ላይ ያጋጠመ ስለመሆኑ አንስተው ይህም በዓለም አቀፉ ኤርፖርት ላይ የደረሰውን ጥቃትን ደግሞ በኢራን ድሮኖች የተፈጸመ ነው ብለውታል። በጥቃቱ በንብረት ላይ እንጂ በሰው ላይ ጉዳት እንዳልደረሰም መግለጻቸው ተዘግቧል። ይህንን ጦርነት በተመለከተ እርስ በራሳቸው የሚጣረሱ ንግግሮችን በማድረግ የሚታወቁት የአሜሪካው ፕሬዚደንት ዶናልድ ትራምፕ
አሁን ደግሞ የጦርነቱ ማብቂያ ይሆናል ያሉትን የጊዜ ገደብ አስቀምጧል። የኢራንን ጉዳይ በሁለት ወይም በሶስት ሳምንታት ውስጥ እንጨርሳለን በማለትም ገልጿል። አሁንም በእኛና በእነርሱ ባሏቸው በኢራኖች መካከል ግንኙነቶች አሉ የሚሉት ትራምፕ በሁለትና ሶስት ሳምንታት ውስጥ ጦርነቱን ለቀን እንወጣለን ባይ ናቸው። ኢራን ከአሜሪካ ጋር ድርድር የለም በሚል በተደጋጋሚ ስታስተባብል ግን ይደመጣል። በዚህ ጦርነትም ብዛም ትኩረት ያልተሰጠው ዘመቻ እየተከናወነ ያለው ደግሞ በሊባኖስ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በደቡባዊ ሊባኖስ የሚካሄደው ወታደራዊ ዘመቻን አጠናክራ ማስቀጠል የሚያስችላትን ትዕዛዝ ማስተላለፋቸውም ተሰምቷል። ጠቅላይ ሚኒስትሩ የሀገሪቱ መከላከያ ሰራዊት በደቡባዊ ሊባኖስ እያካሄደ ያለው የምድር ወረራና ወታደራዊ እንቅስቃሴም እንዲስፋፋ ነው መመሪያ ሰጥተዋል የተባለው። ጠቅላይ ሚኒስትሩ እንደሚገልጹት ወታደራዊ ዘመቻ እንዲሰፋ የታዘዘው የሄዝቦላህን ወታደራዊ መሰረተ ልማቶች ሙሉ በሙሉ ለማውደምና በእስራኤል ሰሜናዊ ድንበር አቅራቢያ የሚገኙ ስፍራዎችን ደህንነት ለማረጋገጥ ነው። እስራኤል በሊባኖስ ውስጥ የምታደርገው እንቅስቃሴ ግቡን እስኪመታ ድረስ ተጠናክሮ እንደሚቀጥልና ለዚህም አስፈላጊው የሰው ኃይልና የጦር መሳሪያ ዝግጅት መደረጉንም ጠቁሟል። ሮይተርስ እንደዘገበው ከሆነ ይህ አዲስ ትዕዛዝ በደቡብ ሊባኖስ የሚገኙ ተጨማሪ አካባቢዎች ላይ የምድር ወረራ ሊካሄድ እንደሚችል የሚያመላክት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዶናልድ ትራምፕ በመጪዎቹ 2 እና 3 ሳምንታት ውስጥ ይጠናቀቃል የሚሉትን ጦርነት በተመለከተ ከኢራን ጋር የሚደረገው ጦርነት ከግማሽ በላይ ግቦቹን ያሳካ ነው ቢሉም ጦርነቱ መቼ እንደሚጠናቀቅ ግን የጊዜ ገደብን ከማስቀመጥ ተቆጥበው ነበር። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።